የቅድስት ድንግል ማርያም ዕረፍቷንና ትንሣኤዋን የምናስብበት ጾመ ፍልሰታ ላይ እንገኛለን። በዚህ ወቅት ብዙዎች ሕዝበ ክርስቲያን ከእመቤታችን በረከት ለመሳተፍ ወደ ሱባኤ ይገባሉ። ሆኖም ሱባኤያችን ፍሬያማ እንዲሆን ከመግባታችን በፊት ተገቢውን ቅድመ ዝግጅት ማድረግ ይገባል። እንደ ቤተ ክርስቲያናችን አስተምሮ ወደ ሱባኤ ከመግባታችን በፊት የመጀመሪያው መንፈሳዊ ዝግጅት ማድረግ ነው። ልባችን ከቂምና ከበቀል ማጽዳት ይኖርብናል። የበደልናቸውንና የበደሉን ሰዎች በመታረቅ ከልብ ይቅር ማለት የሱባኤያችን መጀመሪያ ሊሆን ይገባል። በመቀጠልም ወደ ንስሐ አባታችን በመቅረብ ያለፈውን ሕይወታችን ተናዘን የበረከትና የሱባኤ ፍቃድ መቀበል ይኖርብናል። በእነዚህና ተያያዥ ጉዳዮች ዙሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን አንድምታ ትርጓሜ መምህር ከሆኑት ከመጋቢ ሐዲስ ስቡ አዳምጤ ጋራ ቆይታ አድርገናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ጾሙ የሱባኤ ጾም ነው የሚባለው። ያው ሱባኤ ማለት እንግዲህ ቃሉ ሱባኤ ማለት 7 የሚል ትርጉም ነው ያለው እና ለ7 ቀን ወይም ደግሞ ለ14 ቀን። አሁን ይሄ የፍልሰታ ሱባኤ 2 ሱባኤ ይባላል። አንድ ሱባኤ 7 ቀን ነው። ሁለተኛው ሱባኤ ደግሞ ሁለተኛ 7 ሲጨመር ማለት ነው። ስለዚህ 14 ቀን ስለሆነ 2 ሱባኤ ይባላል። እስከ ቅዳሴ ሰዓት ድረስ ውሎ እንዲመገብ ይሄም ራሱ የጾም ሕግ ወይም ደግሞ የጾም ስርዓት ነው ማለት ነው። ሌላው በተለይ ጾሙ የሱባኤ ጾም ነው ሲባል ባልና ሚስትም እንዲሁ በአንድ አልጋ መተኛት የለባቸውም። በአንድ አልጋ እንዳይተኙ ይከለከላሉ ማለት ነው። በዚህ መልኩ ሱባኤው ይካሄዳልና ጸዋሚው እንደ ቤተ ክርስቲያን ሕግ እንደ ቤተ ክርስቲያን ስርዓት ለመጾም መዘጋጀት ይኖርበታል ማለት ነው። ይሄ መጀመሪያው ነው ወይም ደግሞ ትንሹ ነው። የትኛውም ህብረተሰብ የትኛውም ክርስቲያን ሊያደርገው የሚገባ ማለት ነው። ኦርቶዶክሳዊ የሆነ ክርስቲያን እንዲያደርገው በቤተ ክርስቲያን የታዘዘ ማለት ነው። ይሄ ከዚህ በኋላ በደረጃ ስንሄድ እንግዲህ ውለው 1 ሰዓት በመብላት ሱባኤውን ጀምረው የሚጨርሱ ሰዎች አሉ። 14ቱን ቀን ሽምብራ ብቻ በመብላት ተነክራ የበቀለች ሽምብራ ብቻ በመብላት ሱባኤውን የሚያሳልፉ ሰዎች አሉ። ከቤታቸው ወጥተው ከሰፈራቸው ተለይተው ወደ ገዳም ሄደው ሱባኤ ወደሚያዝበት ቦታ ሄደው ደግሞ ሱባኤውን የሚያሳልፉ ሰዎች አሉ። ምንድነው? ያው እንደሚታወቀው እንግዲህ ሰው በሰፈሩ ሲኖር ከሰው ጋር ሲኖር ከሰው ጋር ሊነጋገር ይችላል። የሚያስቀይም ነገር ሊናገር ይችላል፣ ወይም ደግሞ የሚያስቀይም ነገር ሊሰማ ይችላል። ከእግዚአብሔር ጋር የሚሆነውን ያን ሕሊናውን እንደገና ከዓለማዊና ከምድራዊ ወይም ደግሞ እጅግ አስቀያሚ ከሆነ ነገር ጋር ሊያስተሳስረው ይችላል። ስለዚህ ምን ያደርጋል? ያ ሱባኤ የሚገባ ሰው ከሰፈሩ ከቀየው ተለይቶ ወደ ገዳም ወይም ደግሞ ሱባኤ ወደሚያዝበት ቦታ ይሄዳል ማለት ነው። እንግዲህ ይሄ ደግሞ ስራውን እየሰራ በቤቱ ሆኖ ይሄ ጾሙን በሱባኤ ከሚያሳልፈው ሰው የተሻለና የበለጠ ማለት ነው። አካባቢውን ትቶ ሱባኤ ወደሚያዝበት ቦታ መሄድ እጅግ በጣም የተሻለ የበለጠ ማለት ነው። ከዚህ በላይ ደግሞ በገዳም ያሉ ባይታውያን ደግሞ ምናልባት ወይም በ3 ቀን 1 ቀን ብቻ እህል እየቀመሱ ሱባኤውን ሊያሳልፉ ይችላሉ ማለት ነው። እና እንዲህ አይነት ደረጃ ስላለው ይህንን ሱባኤ በየትኛው ቦታ ነው የማሳልፉ ብሎ ሰው አስቀድሞ መወሰን ይኖርበታል። ስራውን እየሰራ ከሆነ በዚያው በቤቱ ከሆነ መጀመሪያ እንደተናገርኩት በዚያ መልኩ ይጾማል። አይ ከስራዬንም ትቼ ወይም ደግሞ አሁን ስራ እረፍት ነኝ ወደ ገዳም ሄጄ ሱባኤ ወደሚያዝበት ቦታ ሄጄ አሳልፋለሁ የሚል ሰው ደግሞ ይህም ደግሞ በእውነት ለሱባኤው ትኩረት የሰጠ ሰው ነው ማለት ነው። በዚህ የጾም ጊዜ እመቤታችን ቅድስት ድንግል ማርያም ያረፈችበትና ያረገችበት የሚዘከርበት መንፈሳዊ የበረከት ወቅት ስለሆነ የምንጸልየው ጸሎት በዋናነት እግዚአብሔር የሚመሰገንበትና
የእመቤታችን አማላጅነትን የምንማጸንበት ሊሆን እንደሚገባ ተገልጿል። ቤተ ክርስቲያን በፍልሰታ የሚጸለይ ጸሎት ማለትም በፍልሰታ የሚፈጸም አገልግሎት እንደ ስራ ሰርታ ሕግ ደንግጋ አስቀምጣለች። በፍልሰታ የሚደረገው ማለት ነው። ያ እንዳለ ሆኖ እንግዲህ የትኛውም ጸዋሚ በፍልሰታ በቤተ ክርስቲያን የሚደረገውን መከታተል ነው ያለበት። ሌሊት ከቻለ ሂዶ ሰዓታት ሲቆም ሊያዳምጥ ይችላል። የሚሆንለት ከሆነ ጠዋት ስብሐተ ነግ ሊሰማ ይችላል ከቻለ ማለት ነው። ውዳሴ ማርያም አንድምታ ትርጓሜ ሊሰማ ይችላል። ከዚያ በኋላ እዚያው በቤተክርስቲያን ተገኝቶ ሊያስቀድስ ይችላል። ይሄ ነው አሁን ዋናው ጸሎት ይሄ ነው። ከዚህ ውጪ የግል ጸሎት ከሆነ የግል ጸሎት በፍልሰታ የትኛውም ጸሎት ይጸለያል። ግን አብዛኛው የተለመደውና ያው ጾሙ የእመቤታችን ጾም ስለሆነ ውዳሴ ማርያም ላይ ቅዳሴ ማርያም ላይ ስለ እመቤታችን የተደረሱ ብዙ ድርሰቶች አሉ። እና አንቀጸ ብርሃን አሉ፣ እነ መልካ ማርያም አሉ፣ የነ አባ ጊዮርጊስ ዘጋስጫን መጽሐፈ አርጋኖን አሉ። ስለ እመቤታችን የተጻፉ ድርሰቶች ላይ ወይም ደግሞ ጸሎትን በተመለከተ ስለ ጸሎት እመቤታችን በተመለከተ የተጻፉ መልካ ፍልሰታ አለ፣ የተለያየ አለ ነገር አለ እና ከዚያ ላይ ሊያተኩሩ ይችላሉ ምእመናን። በፍልሰታ በተለይ ብዙ ጊዜ ትኩረት የሚደረገው ስለ እመቤታችን ወይም እመቤታችን በተመለከተ ከተጻፉ መጻሕፍት በዚያ ዙሪያ አብዝተው ሊጸልዩ ይችላሉ። ግን የትኛውንም ጸሎት ቢጸልዩ ግን በፍልሰታ ለምን ይህን ጸለይክ አይባልም። ዳዊት መዝሙረ ዳዊት ቢጸልይ ወንጌል ቢጸልይ ይችላል። የትኛውም ሰው ሁሉ ያስለመደውን ሁሉንም መጸለይ ይችላል። ግን ደግሞ ስለ እመቤታችን የተደረሱትን እዛ ላይ ደግሞ ትኩረት ሊያደርግ ይችላል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ የአምላክ እናት የመሞቷ ነገር ሰፊና ጥልቅ ጉዳይ ነው። የሥጋ ተፈጥሮ ሕግን ለመፈጸም ከሰው ወገን እንደመሆኗ መጠን ለሰው ልጆች ሁሉ የተደነገገው የሥጋ ሞት ሕግን ለመፈጸም በሥጋ አርፋለች። አምላክና መድኃኒት የሆነው ልጇ ኢየሱስ ክርስቶስም የሰውን ሥጋ ለብሶ በፍቃዱ ሞቷል። እመቤታችንም የልጇን ፈለግ በመከተል ሞትን ቀምሳለች። የሰውን ሥርዓት ለመፈጸምና ከልጇ ጋር በትንሣኤውና በዕርገቱ ለመክበር እንደሆነ መጋቤ ሐዲስ ስቡ ይናገራሉ። እንግዲህ እንደዚህ ተጽፏል። ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ለሚሞት ሰው ሞትስ ይገባዋል። የድንግል ማርያም እመቤታችን ሞት ግን ያስደንቃል፣ ያስገርማል ተብሏል አይደለ? እንዴት የሕይወት ባለቤት የክርስትና ስትሆን እንዴት ሞተች የሚል ጥያቄ ለማንሳት ነው ያስደንቃል የሷ ሞት የተባለው። ግን ያው ሊቃውንት እንደዚህ ይበሉ እንጂ አሁን እመቤታችን ቅድስት ድንግል ማርያም ለምን አላረገችም? ለምን ሞተች ሲባል እንዴ ይህ ሁሉ መከራ ስትቀበል ኖራ ሞተች ማለት እኮ አረፈች ማለት እኮ ነው። ከዚህ ሁሉ መከራ አረፈችና ሞትን ድል አድርጋ ተነሳች። ከዚያ በኋላ የመጨረሻው የሰው ልጅ በመንግሥተ ሰማያት የሚያገኘውን ክብር አገኘች ማለት ነው። ስለዚህ ወደ ትልቅ ክብር ለመሄድ ስለሆነ የሞተችው ሞት ለእመቤታችን ለቅድስት ድንግል ማርያም ክብር ነው። ነቢዩ ዳዊት እንደተናገረው የጻድቅ ሰው ሞቱ ክቡር ነው፣ ክብር ነው። ሞት ለጻድቅ ሰው ክብር ነው። ይሄ ነው እና ሁላችንም ሞትን እንዳንፈራ በእመቤታችን ሞት ልንጽናና ይገባናል ማለት ነው። እና ጻድቅ ሰው ሞትን አይፈራም። እመቤታችን ቅድስት ድንግል ማርያም እኮ በዚህ ዓለም እኮ በመከራ እኮ ነው የኖረችው። በተወለደች በ3 ዓመቷ ከእናቷ ተለየች። የ3 ዓመት ሕፃን ከእናቱ ከመለየት በላይ ምን መከራ ሊኖርበት ይችላል ማለት ነው። እና እንደ ማንኛውም ሕፃን ብናስብ ማለት ነው። እና ገና በ3 ዓመቷ ከእናቷ ተለይታ ሄደች፣ ከአባቷ ተለይታ ሄደች። በማታውቀው ቤተ መቅደስ ኖረች። ከዚያ በኋላ 12 ዓመት ኖራ በቤተ መቅደስ በእናት አባቷ ቤት 3 ዓመት 15 ዓመት ሲሆናት ከቤተ መቅደስ ወጥታ በቤተ ዮሴፍ እንድትኖር ተደረገ። ደግሞ ተመልከቱ፣ ዮሴፍ እኮ ድሃ ሰው እኮ ነው። ኢየሱስ ክርስቶስ ድንግል ማርያምን ድሃ እንዲጠብቃት እንጂ ሀብታም ባለጸጋ እንዲጠብቃት አልፈቀደም።
የኢየሱስ ክርስቶስ መመዘኛው ሀብት ሳይሆን ልቡ ነው። ልቡን ነው የሚመዝነው ሰው። በእስራኤላውያን መካከል ብዙ ባለጸጎች ነበሩ፣ ብዙ ሀብታሞች፣ ብዙ ባለሀብቶች ነበሩ። ግን ድንግል ማርያምን እንዲጠብቁ አልበቁም። ምንድነው? እግዚአብሔር ልቡን አነበበ ዮሴፍን። ከሁሉም እስራኤላውያን ውስጡ ሲነበብ ዮሴፍ ብቁ ሆኖ ተገኘ። መንፈሳዊነቱ፣ ሃይማኖቱ ማቴዎስ እንደጻፈለት ጻድቅ ነበርና ብሎ እንደጻፈለት ይሄ ጽድቁ ጻድቅነቱ ያ ተመዝኖ ነው። አሁን ድንግል ማርያምን ለማን ነው የሰጣት ስንል ለጻድቅ ሰው ለባለ ሀብት አይደለም። ስለዚህ እመቤታችን ቅድስት ድንግል ማርያም በዚህ ዓለም ስትኖር በምቾት አልኖረችም። ከዚህ ላይ ነው እንደውም በደንብ አድርገን ማየት ያለብን። ከዚያ በኋላ ጌታን ጸነሰች። ጌታን በጸነሰች ጊዜ ብዙ መከራ ተቀበላለች፣ ማየ ዘለፋን ጠጥታለች። ጌታን ከወለደች በኋላ ከ2 ዓመት በኋላ ሄሮድስ ተነሳባት፣ ዲያብሎስ ተነሳባት። ልጇን አዝራ ተሰደደች። 3 ዓመት ከ6 ወር በግብፅ በረሃ። እንግዲህ ምን ስንቱ መከራ እንደተቀበለችው ማሰብ ይኖርብናል። ያን ሁሉ መከራ ተቀበለች። ከዚያ በኋላ ስትኖር ያለ መከራ አልኖረችም። ደግሞ የሚገርመው ነገር እድሜ ልኳን ስትኖር በጥገኝነት የራሷ ቤት ሳይኖራት፣ የራሷ ቦታ ሳይኖራት፣ ርስት ሳይኖራት፣ ምንም ነገር ሳይኖራት በድህነት እኮ ነው የኖረችው። አሁን መጠየቅ ያለብን ለምንድን ነው እግዚአብሔር ቆይ እናቱን እንደዚህ በድህነት ያኖራት ብለን ነው መጠየቅ ያለብን። እግዚአብሔር ከሰው ምን ይፈልጋል? ጌታችን እንኳን በመስቀል ላይ ተሰቅሎ ሲሞት ራሱ ወደ ዮሐንስ ቤት ነው የሄደችው፣ የራሷ ቤት ስለሌላት ማለት ነው። እና ለምንድን ነው በድህነት እንደዚህ የኖረችው ነው። ስለዚህ እዚህ ላይ የምንገነዘበው አንድ ነገር አለ። እግዚአብሔር ለሰው ምንድን ነው ሊሰጠው የፈለገው ሊያስረክበው የፈለገው ምንድን ነው? ሰው ምን ቢያገኝ ይሻለዋል? የሰው ልጅ ለሰው ልጅ የሚሻለው ነገር የቱ ነው? ትልቁ የቱ ነው? እዚህ ላይ ነው። አሁን እግዚአብሔር ድንግል ማርያምን በመንግስተ ሰማያት የምእመናን መሪ፣ የመንግስተ ሰማያት መሪ፣ በመንግስተ ሰማያት አንደኛ አደረጋት እንጂ በዚህ ምድር ላይ አንደኛ አላደረጋትም። ይሄ ነው። ስለዚህ ለሰው ልጅ በዚህ ምድር ላይ ያለው ኑሮ ሲሟላ ነው ጥሩ ወይስ በመንግስተ ሰማያት ክብር ሲያገኝ ነው? ይብለው ነው መጠየቅ ያለብን። ለሰው ልጅ የሚጠቅመው እና ለሰው ልጅ አስፈላጊ የሆነው በመንግስተ ሰማያት የሚያገኘው ክብር ነው። ያ ዘላለማዊው ዓለም፣ ዘላለማዊው አገር፣ ዘላለማዊው ክብር፣ ዘላለማዊው ኑሮ ያ ነው ለሰው ልጅ አስፈላጊው። ለዚህ ነው ለእመቤታችን ለቅድስት ድንግል ማርያምም የሚያስፈልጋት ትልቁ ያኛው ስለሆነ በዛ ትልቅ እንድትሆን አደረጋት እንጂ በዚህ ምድር ላይ ወይ ባለሀብት እንድትሆን ወይ ተመችቷት እንድትኖር አላደረገም ማለት ነው። እና ይህንን እንማራለን ማለት ነው። እና ሞትማ ለድንግል ማርያም እረፍት ነው። በዚህ መከራ ያለፈች ቅድስት ድንግል ማርያም ሞት እኮ ለሷ በጣም መልካም ነገር እኮ ነው። በጾመ ፍልሰታ ወቅት አብያተ ክርስቲያናት በየዕለቱ የሰዓታትና የማህሌት አገልግሎት ሳይቋረጥ ይደረሳል። ወጣቶችና አረጋውያን ሳይቀሩ የሌሊቱን ቅዝቃዜ ተቋቁመው ከምስጋናው ይካፈላሉ። አብያተ ክርስቲያናትም ከሌሊቱ እስከ ቅዳሴ ሰዓት በራቸውን ክፍት አድርገው አማኞችን ያስተናግዳሉ። በቤተ ክርስቲያን በፍልሰታ እንደው ከሰዓታቱ እንነሳ። አባ ጊዮርጊስ ዘጋስጫ ስለ እመቤታችን ስለ ቅድስት ድንግል ማርያም የደረሰው መጽሐፈ ሰዓታት በዜማ የሚደረሰው በፍልሰታ ነው። ሳይቋረጥ ፍልሰታን በሙሉ ሰዓታት ይደረሳል። ሌሊት ነው የሚደረሰው። ሌሊት ሊቃውንት ሰዓታት ይቆማሉ ማለት ነው። ጠዋት ሊነጋጋ አካባቢ ወይም 10 ሰዓት ጀምሮ ሊሆን ይችላል። ከሌሊቱ 10 ሰዓት ወይም 11 ሰዓት ጀምሮ ሊሆን ይችላል። ሊቃውንት ደግሞ ይቆማሉ፣ ስብሐተ ነግህ ይቆማሉ ማለት ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም የተደረሰውን በተለይ በሉቃስ ወንጌል የተጻፈው እመቤታችን ቅድስት ድንግል ማርያም የጸለየችውን ጸሎት በዜማ ያደርሱታል ሊቃውንት። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤዮ ነፍሴ ለእግዚአብሔር ወትታሰብ ነፍሴ አምላኪው መድኃኒየ የሚለው የሉቃስ ወንጌል ምዕራፍ 1 ላይ የተጻፈውን ማለት ይሄን ያደርሱታል። ጠዋት ላይ ይሄ ይደረሳል። ከዛ በኋላ
የትርጓሜ የአንድምታ ትርጓሜ ሊቃውንት ውዳሴ ማርያም ቅዱስ ኤፍሬም ስለእመቤታችን የደረሰውን ውዳሴ ማርያምና አባ ሕርያቆስ ስለእመቤታችን የደረሰውን ቅዳሴ ማርያም በአንድምታ ትርጓሜ ይተረጉማሉ ወይም በአንድምታ ትርጓሜ ያሰማሉ ማለት ነው። በሌላ ጊዜ የማይሰማ ይሄ ውዳሴ ማርያምና ቅዳሴ ማርያም አንድምታ ትርጓሜ በፍልሰታ ነው ብዙ ጊዜ የሚሰማ። ያ ይተረጎማል። ከዚያ በኋላ ወንጌል ይሰበካል። ከዚያ በኋላ ቅዳሴ ይቀደሳል። አገልግሎቱ በዚህ መልኩ ይካሄዳል ማለት ነው። ሁሌ በዚህ መልኩ ይካሄዳል። በተለያዩ ቦታዎች ደግሞ አገልግሎቱ የአገልግሎት ዘርፉ ሊቀጥል ይችላል፣ ሊጨምር ይችላል። ደግሞ ማለት ማታ ላይ ውዳሴ ማርያሟን በዜማ የሚያደርሱ ደግሞ እንዲሁ ሊቃውንት አሉ በተለያዩ አብያተ ክርስቲያናት። በተለይ በዜማ ቤት ደግሞ ውዳሴ ማርያም የሚደረሰው በዜማ ነው። በትርጓሜ ቤት ብዙ ጊዜ አንድምታ ትርጓሜ ይተረጎማል። በዜማ ቤት ደግሞ በዜማ ይደረሳል እና እንደ የሁኔታው አገልግሎቱ ሊሰፋ ይችላል። እንደ ሰው አቅም፣ እንደ ሰው ችሎታ ማለት ነው። እንደ ቤተ ክርስቲያን በየትኛውም ቤተ ክርስቲያን ሰዓታት ይቆማል፣ አያይዞ ኪዳን ይደረሳል። ስብሐተ ነግ ምናልባት ከአንዳንድ ቦታ የማይቆምበት ቦታ ሊኖር ይችል ይሆናል፣ ብዙ ሊቃውንት ከሌሉ ማለት ነው። በዚህ በጾመ ፍልሰታ በታላላቅ አድባራትና ገዳማት ልዩ ትኩረት የሚሰጠው አንድ ታላቅ የቤተ ክርስቲያን ስርዓት አለ። የቅዳሴ ማርያምና ውዳሴ ማርያም የአንድምታ ትርጓሜ ነው። ለመሆኑ በዚህ የጾም ወቅት እነዚህ መጻሕፍት ለምን በስፋት ይተረጎማሉ? ሚስጥሩስ ምንድን ነው? ሊቃውንቱ እንዲያብራሩልን ጠይቀን በሰሞነ ፍልሰታ እነዚህ ታላላቅ ድርሳናት የሚተረጎሙት እኛ ሕዝበ ክርስቲያኖች የምንጸልየውን ጸሎትና የምናስቀድሰውን ቅዳሴ አውቀን በተመስጦ እንድንሳተፍና በረከቱን እንድንካፈል ታሳቢ ተደርጎ እንደሆነ መጋቤ ሐዲስ ስቡሕ ይገልጻሉ። ውዳሴ ማርያምና ቅዳሴ ማርያም በአንድምታ ትርጓሜ በፍልሰታ ለምን ይተረጎማል የሚለው እንደሚታወቀው ውዳሴ ማርያም በእመቤታችን በቅድስት ድንግል ማርያም በዕድሜዋ ልክ የተደረሰ ድርሰት ነው። የእመቤታችን ዕድሜ 64 ነው በዚህ ምድር ላይ የኖረችው። ቅዱስ ኤፍሬም በዕድሜዋ ልክ 64 ውዳሴ ደርሶ አወድሷታል። ቤተ ክርስቲያናችን ይህንን ውዳሴ ለልጆቿ እያስተማረች ልጆቿ ይጸልዩታል። ስለዚህ ይህ ውዳሴ ማርያም ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ፣ ስለ ወላዲተ አምላክነቷ የሚናገር የሚተነትን ነው። የእመቤታችን የቅድስት ድንግል ማርያምን ታሪክ ከመነሻ እስከ መድረሻ ድረስ የሚናገር ነው። መመረጧን ሁሉ የሚተርክ ነው ውዳሴ ማርያም ማለት ነው። ስለዚህ የድንግል ማርያምን የእመቤታችን የቅድስት ድንግል ማርያምን ታሪክ በተለይ ምስጢረ ሥጋዌን ማለት ወልድ እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም መጸነሱን፣ መወለዱን፣ በድንግልና ተጸንሶ በድንግልና መወለዱን የሚተርክ ነው። ሰው የመሆኑ ምስጢር የሚገለጥበት እግዚአብሔር ሰው የመሆኑ ምስጢር፣ ከእመቤታችን ከቅድስት ድንግል ማርያም የመወለዱ ምስጢር፣ ድንግል ማርያም ደግሞ በድንግልና ጸንሳ በድንግልና የመውለዷ ምስጢር የሚገለጥበት የሚነገርበት ነው ውዳሴ ማርያም። ቅዳሴ ማርያም አባ ሕርያቆስ የደረሰው ቅዳሴ ማርያም እንደዚሁ የእመቤታችን የቅድስት ድንግል ማርያምን የኢየሱስ ክርስቶስን የሚናገር ነው። ስለዚህ ኢየሱስ ክርስቶስንና እመቤታችን ቅድስት ድንግል ማርያምን በሚገባ የሚገልጥ ነው ቅዳሴ ማርያምና ውዳሴ ማርያም ማለት ነው። እና አሁን ይሄ ሱባኤ ስለ እመቤታችን ሐዋርያት ስለ እመቤታችን የጾሙ ጾም ስለሆነ ስለ እመቤታችን የያዙ ሱባኤ ስለሆነ አሁንም ቤተ ክርስቲያን እመቤታችንን የምታስብበት ሱባኤ ስለሆነ እመቤታችን ቅድስት ድንግል ማርያምን የምታስብበት ጾም ስለሆነ ድንግል ማርያም በምትታሰብበት ሱባኤና ጾም ስለ እመቤታችን የሚናገረው ይሄ ውዳሴ ማርያም መነገር አለበት ብለው ሊቃውንተ ቤተ ክርስቲያን ውዳሴ ማርያምና ቅዳሴ ማርያም አንድምታ ትርጓሜ በፍልሰታ ይተረጉማሉ ማለት ነው። እና በግዕዝ ስለሚነበብ በአንድምታ ትርጓሜ ስለሚቀርብ ትንሽ ከበድ ይላል እንጂ
በውስጡ ያለው ምስጢር ተነግሮ የማያልቅ ነው። በውዳሴ ማርያምና በቅዳሴ ማርያም ውስጥ ያለው ማለት ነውና እንዲህ አይነት ምስጢር ስላለው እንዲህ አይነት ትምህርት ስላለው ነው በፍልሰታ እንዲነገር የተመረጠው። ጾመ ፍልሰታ የእናታችን አማላጅነት የምናገኝበት ወርቃማ ዕድል ነው። የልብ ለውጥ የምናመጣበት እውነተኛ የጽድቅ ጾም እንዲሆን እያንዳንዱ ክርስቲያን የዘውትር ጸሎት፣ ቅዳሴ ማርያምና የቅዳሴ አገልግሎቱን አዘውትሮ በመሳተፍና ወደ ንስሐ አባታችን በመቅረብ ኃጢአታችን ተናዘን ለቅዱስ ቁርባን መዘጋጀት እንደሚገባ ይገለጻል። ነቢዩ ዳዊት ህየንተ አበዊኪ ተወልዱ ለኪ ደቂቅ አለ። ስለ አባቶች ፈንታ ልጆች ተወለዱልሽ በመዝሙር 44 ላይ። ከምዕመናን የሚጠበቀው ምዕመናን እንደ አባቶቻቸው ማመስገን፣ እንደ አባቶቻቸው መጾም፣ እንደ አባቶቻቸው ሱባኤ መያዝ፣ እንደ አባቶቻቸው የእመቤታችን የቅድስት ድንግል ማርያምን ንጽሕናዋን መናገር፣ ቅድስናዋን መናገር፣ ድንግልናዋን መናገር፣ ልዩነቷን መናገር፣ መመረጧን መናገር፣ መመስከር። እንደ አባቶቻቸው ሰአሊ ለነ ቅድስት ማለት ቅድስት ሆይ ለምኝልን ማለት፣ በቅድስት ድንግል ማርያም መማፀን፣ ቅድስት ድንግል ማርያምን በጸሎት መጠየቅ። ፍልሰታ ከሌላው ጊዜ ለየት የሚያደርገው ይህንን ነው። ከእመቤታችን ቅድስት ድንግል ማርያም ጋር የምንገናኝበት፣ ከእግዚአብሔር ጋር የምንገናኝበት ሳምንት ነው። ስለዚህ እንደ አባቶቻችን ቅዱስ ኤፍሬም ውዳሴዋን ደረሰ፣ አባ ሕርያቆስ ቅዳሴዋን ደረሰ፣ አባ ጊዮርጊስ ዘጋስጫ ሰዓታቱን ደረሰ። ቅዱስ ያሬድ እመቤታችን ቅድስት ድንግል ማርያም በሶስት የዜማ አይነቶች አመሰገነ። አባቶቻችን የምንላቸው እንደዚህ ናቸው። እነ ቅዱስ ኤፍሬም ናቸው አባቶቻችን፣ እነ አባ ሕርያቆስ ናቸው አባቶቻችን፣ እነ ቅዱስ ያሬድ ናቸው፣ እነ አባ ጊዮርጊስ ዘጋስጫ ናቸው። እነሱ ለድንግል ማርያም ምን አደረጉ? ይህንን ነው በደንብ አድርገን ማየት ያለብን ማለት ነው። አሁን ምዕመናን የትኛውም አማኝ የትኛውም ኦርቶዶክሳዊ አማኝ ነኝ የሚል አባቶችን መከተል ይሄ ነው። ስለዚህ ቅዱስ ያሬድ ቅዱስ ኤፍሬም እንዳመሰገነ አመሰግንሻለሁ፣ ቅዱስ ኤፍሬም እንዳወደሰ አወደስሻለሁ፣ ቅዱስ አባ ሕርያቆስ እንደቀደሰሽ እኔም እቀድስሻለሁ፣ አከብርሻለሁ፣ አባ ጊዮርጊስ ዘጋስጫ እንዳመሰገነሽ አመሰግንሻለሁ፣ ቅዱስ ያሬድ በሚያምር ዜማ እንዳመሰገነሽ እኔም የቅዳሴውን ዜማ ሰማለሁ፣ ካህኑ ደግሞ እኔም እቀድሳለሁ፣ እኔም አዜማለሁ፣ እንደ ቅዱስ ያሬድ እኔም አዜማለሁ ማለት ነው። ስለዚህ እንደ አባቶቻችን ማመስገን ነው። ሃይማኖታችን የአባቶቻችን ሃይማኖት ሊሆን ይገባል ነው። ሃይማኖት ፍልስፍና አይደለም። በየጊዜው አዲስ ነገር አይፈልግም። ሃይማኖት ውስጥ ሃይማኖት የአባቶች ነው። አንድ ሰው ጀግና የሚባለው እንደ አባቶቹ መሆን ሲችል ነው። ከአባቶች ደግሞ የሚበልጥ ልጅ የለም። ስለዚህ ምን ይጠበቃል ከተባለ እንደ አባቶቻችን ምዕመናን እንግዲህ አባቱ ሱባኤ ሲይዝ እያየ ያደገ ልጅ አለ። እናቱ ሱባኤ ስትይዝ እያየ ያደገ ልጅ አለ አይደለ? እንደ እናቱ ሱባኤ ይያዝ፣ እንደ አባቱ ሱባኤ ይያዝ። ወላጆቹ ሲጾሙ ስለ ጾም ሕግና ስርዓት ከቤት እየተማረ ያደገ ልጅ አለ። እንደ አባቶቹ ይጹም። እንደዚህ ነው። እንደ አባቶቻችን መጾም ነው። እንደ አባቶቻችን ማክበር ነው። ስለዚህ እነዚያ መንፈሳውያን አባቶችን ነው። አባቶች ስንል አሁን መንፈሳውያን አባቶቻችን ነው የምንከተላቸው፣ መንፈሳውያን ያልሆኑትን አይደለም። ስለዚህ እንደ አባቶቻችን ለሱባኤው መዘጋጀት። እሺ፣ ለሱባኤው የተዘጋጀ ሰው ምንድን ነው ትርፉ ሲባል ሊከብር ነው። ክብር ነው የሚያገኘው። ኃጢአቱ ይሰረይለታል፣ ከእግዚአብሔር ጋር ይገናኛል፣ ርቆ የነበረው ይቀርባል። ስለዚህ የማያልፍ ክብር ያገኛል። መጀመሪያ ላይ እንደተናገርኩት ኢየሱስ ክርስቶስ ለድንግል ማርያም በዚህ ምድር ላይ ብዙ ሀብት አልሰጣትም። ብዙ ሀብት የሰጣት ቤት ነው በሰማይ። እያንዳንዱ ክርስቲያን የድንግል ማርያም ልጅ ከሆነ ምንድን ነው ማሰብ ያለበት? በሰማይ ብዙ ሀብት እንዲያገኝ። ብዙ ሀብት ሲባል ወርቅና ብር አይደለም፣ የማያልፍ ሀብት፣ ያ የመንግሥተ ሰማያት ክብር፣ ሰውን ሕያው አድርጎ የሚኖር ሰውን ከመላእክት ጋር የሚያኖር ሞት በሌለበት ዓለም፣ በሽታ በሌለበት ዓለም፣ መከራ በሌለበት ዓለም፣ ድህነት በሌለበት ዓለም በመንግሥተ ሰማያት እንዲኖር በዚያ ትልቅ ክብር እንዲያገኝ ለሱባኤው መዘጋጀት ነው። ጾም የሥጋ ፍላጎትን በመግታት
በቅዱስ መንፈስ የምንታደስበት ወደ ሰላም መመላለሻ ታላቅ መንፈሳዊ ድልድይ ነው። ከምግብ ከመከልከል ባለፈ ከክፉ ሐሳብና ከተንኮል መራቅንም ይጠይቃል። በመሆኑም መንፈሳዊ ፍሬ እንድናገኝበት መልካም ተግባራትን በመፈጸም ከእመቤታችን ከቅድስት ድንግል ማርያም ጾም ለሥጋ ጤናን፣ ለሕሊና ዕረፍትን፣ ለሀገር ደግሞ ፍቅርና ሰላምን የሚያመጣ ጉዞ ይሁንልን። ስለ ድንግል ማርያም ሞት የሚናገረው የት ነው? የታሪክ መጽሐፍ። ስለ ትንሣኤዋ የሚናገረው ምንድን ነው? የታሪክ መጽሐፍ። ስለ እርገቷ የሚናገረው ምንድን ነው? የታሪክ መጽሐፍ ይነግረናል ነው። በነገራችን ላይ ነቢዩ ዳዊት ተንስ ውስተ ዕረፍትከ አንተ ቦታ መቅደስከ ይላል። ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሎ በትንቢት ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤ ተናግሯል። ይህንን ለመጨመር ፈልጌ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ሞትን ድል አድርጋ እንደምትነሳ ነቢዩ ዳዊት በመዝሙሩ ጽፎላታል። በመዝሙረ ዳዊት መዝሙር 131 ከቁጥር 8 ላይ የምናገኘው ኃይለ ቃል ነው። አንተ ተነስ ብሎ የኢየሱስ ክርስቶስን ትንሣኤ ይናገርና መጀመሪያ የክርስቶስን ትንሣኤ ይናገርና ወታቦተ መቅደስከ ይላል። የመቅደስህ ታቦት እመቤታችን ቅድስት ድንግል ማርያምን ታቦት ይላታል። ታቦት ማለት ማደሪያ ማለት ነው። የክርስቶስ ማደሪያ ድንግል ማርያም ናት። 9 ወር ከ5 ቀን በማህፀኗ ያደረላት። ስለዚህ በመዝሙረ ዳዊት ስለ ትንሣኤዋ ተነግሯል። በታሪክ መጽሐፍ ደግሞ ትንሣኤዋ ተጽፏል። ቤተክርስቲያናችን ይህን ትተርካለች። ቅዱስ ያሬድ ስለ እመቤታችን ትንሣኤ ይናገራል። ስለ እመቤታችን ስለ ቅድስት ድንግል ማርያም ዕርገት ይናገራል። ቅዱስ ያሬድ የሚናገረው በመንፈስ ቅዱስ ነው። በመንፈስ ቅዱስ የሚናገሩ አባቶች የእመቤታችን ትንሣኤና ዕርገት ነግረውናል። ስለዚህ ከአባቶች ተያይዞ የመጣ ትምህርት ነው እና በመጽሐፍ ቅዱስም የተደገፈ ነው። ቤተክርስቲያናችን አስተምሮ ይሄ ነው።